ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪ ርዕስ መጥቻለሁ። በዚህ ቪዲዮ በደንብ እንድንማማር የፈለኩት የአስም በሽታ መከላከያ መንገዶች ምን ምን ናቸው የሚለውን ለእናንተ የተወሰነ ግንዛቤ እሰጣችኋለሁ ማለት ነው። ከዛ በፊት ግን እንደተለመደው ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻ እንድታዩ ስል ጠይቃለሁ። ለዚህ ቻናል ቤተሰብ የሆናችሁ ደግሞ ላይክ እና ሼር ያደረጋችሁ ቪዲዮው ለብዙዎች እንዲደርስና የዩቲዩብ አልጎሪዝም ለብዙዎች እንዲያደርስ በማድረግ ትብብራችሁ እንዳይለይ ስል ጠይቃለሁ። አብራችሁኝ ቆዩ። ወደ ዋናው ሀሳቤ ስገባ እንደሚታወቀው እንግዲህ አስም የሚባል በሽታ የመተንፈሻ አካላትን ቱቦ በማጥበብ የሚታወቅ የበሽታ አይነት ነው ማለት ነው። በተለይ ደግሞ ኢንፍላሜሽን እንዲፈጠር ወይም ደግሞ እብጠት እንዲፈጠር ያደርጋል። በዛ ሂደት ሲላሪ ማስሎች ኢንአክቲቭ እንዲሆኑ ስለሚያደርግ ለመተንፈስ መቸገር ሊፈጠር ይችላል ማለት ነው። በተለይ ደግሞ እነዚህ ማስሎች ኢንአክቲቭ ሲሆኑ ብዙ ሙከስ ወይም ደግሞ ንፍጥ እንዲጠራቀም ይሆናል ማለት ነው። በዛ ሂደት ለመተንፈስ መቸገር ይፈጠራል ማለት ነው። ብዙ ጊዜ ይሄ የበሽታ አይነት ወደ ነበረበት የመመለስ አቅም ይኖረዋል። ነገር ግን በጣም ውስብስብ ሲሆንና ሴቬር ሲሆን ሰዎችን ለሞት ሊዳርግ የሚችል የበሽታ አይነት በመሆኑ ትኩረት ልንሰጠው የሚገባ የበሽታ አይነት ነው ማለት ነው። ስለዚህ አስም እንደ አጠቃላይ የመተንፈሻ አካላትን ቱቦ በማጥቃት ወይም ደግሞ የላንግ ፕሮብለም በማምጣት የሚታወቅ የበሽታ አይነት ነው ማለት ነው። ዛሬ እንግዲህ ምን ምን ናቸው ምን ነገሮችን ብናስተካክል የዚህን በሽታ ሴቬሪቲ መቀነስ እንችላለን፣ እንደገና ደግሞ ሪከረንት አታክን እንዴት መቀነስ እንችላለን የሚለውን ሌላም በበሽታው ያልተያዙ ሰዎችም እንዴት ነው ይህ በሽታ እንዳይዛቸው መከላከል የሚችሉት የሚለውን አብረን እናያለን ማለት ነው። አንደኛው እንደሚታወቀው ትሪገሪንግ ፋክተሮችን አቮይድ ማድረግ ነው። በተለይ አይደንቲፋይ ካደረግነው በኋላ ለዚህ ለኢንፍላሜሽን ለአላርጂክ ሊያስከትሉ የሚችሉ ችግሮችን መቀነስ ነው። በተለይ አንዳንድ ሰዎች ደስት ፓርቲክሎች ሲሸታቸው አላርጂክ የሚፈጥርባቸው አሉ። አንዳንድ ሰዎች የአበባ ሽታ ሲሸታቸው አላርጂክ የሚፈጥርባቸው ሰዎች አሉ። አንዳንድ ሰዎች ደግሞ አንዳንድ ምግቦችና መጠጦችን ሲጠጡ አላርጂክ የመፍጠር ስሜት የአተነፋፈስ ችግር ሊያመጡ የሚችሉ ነገሮች አሉ ማለት ነው። ስለዚህ እነዚህ መለየትና ከለየናቸው በኋላ እነዚህ ለአላርጂክ ወይም ደግሞ ለአተነፋፈስ ችግር ሊያመጡ የሚችሉ ምግቦችን ሌሎችንም ነገሮች በመተው ከበሽታው ራሳችን መከላከል እንችላለን ማለት ነው። ሌላው ደግሞ ማጨስ ነው። ለምሳሌ ማጨስ እንደሚታወቀው ለተለያዩ ነገሮች ምክንያት ሊሆን ይችላል። በተለይ ደግሞ የላንግ ዲስኦርደር በማምጣት እና የበሽታ የመከላከል አቅማችን በመቀነስ ለተለያዩ ለአስም ለካንሰር ሊዳርገን ይችላል ማለት ነው። ስለዚህ ስሞኪንግ አንድ ለአስም በሽታ እንድንጠቃ ከሚያደርጉ ነገሮች አንዱ ነው ማለት ነው። ስለዚህ ይህንን መቀነስና መተው አለብን። ሌላው ስትሮንግ የሆኑ ኦደሮች ለምሳሌ አንዳንድ ሰዎች የወጥ ሽታ ሲሸታቸው እና አንዳንድ ኬሚካሎች ሲሸቷቸው የሚያፍናቸው ሰዎች አሉ፣ አስም ሳይዛቸው ማለት ነው። ስለዚህ ይሄ ምንድነው የመጀመሪያ ኤርሊ ሳይንና ሲምፕተም ስለሆነ እነዚህን ነገሮች ከአካባቢያችን ማራቅ አለብን ማለት ነው። ሌላው ደግሞ ለምሳሌ አንዳንድ ሰዎች ኤክሰርሳይዝ ሲሰሩ የሚያፍናቸው ሰዎች አሉ። እንግዲህ ኤክሰርሳይዝ ማድረግ ለሁሉም ሰው ይመቻል ብሎ ማሰብ አይቻልም ማለት ነው። ስለዚህ ኤክሰርሳይዝ ሲያደርጉ አተነፋፈስ የሚያፍናቸው ሰዎች እንደገና ደግሞ የአተነፋፈስ ችግር የሚያመጣባቸው ሰዎች ኤክሰርሳይዝ የሚያደርጉበትን ሜካኒዝም ማስተካከል አለባቸው ማለት ነው። ሌላው ደግሞ ኮልድ የሆነ ኤር ነው። ብዙ ጊዜ በቀዝቃዛ ኤንቫይሮንመንት ሲንቀሳቀሱም ሊሆን ይችላል፣ ሲሰሩም ሊሆን ይችላል፣ ሲምፕተሙ ሊነሳ ይችላል እና ስለዚህ ብዙ ጊዜ ጧት ነው ይሄ ችግር ሊከሰት የሚችለው እና ጧት ከቅዝቃዜ የምንከላከልበት መንገድ ወይም ደግሞ ሜካኒዝም ራሳችን ማወቅ አለብን ማለት ነው። እዚህ በተጨማሪ ደግሞ ሜዲኬሽን ነው። በተለይ አንዳንድ ሜዲኬሽኖች ወይም ደግሞ አንዳንድ የምንወስዳቸው መድኃኒቶች አላርጂክ ባህሪ ይኖራቸዋል። እነዚህ አላርጂክ የሆነ ባህሪ ለሪስፓራቶሪ ዲስኦርደር ሊዳርጉ የሚችሉ ሊሆን ይችላሉ እና እነዚህን ነገሮች ማስወገድ አለብን ማለት ነው። ሌላው ደግሞ ስትረስ ነው ወይም ደግሞ ይሄ ድባቴ እና መጨናነቅ ብለን የምንጠራው ሲፈጠር
የተለያዩ ሆርሞኖች ይፈጠራሉ። በዛ ሂደት ብዙ ጊዜ የመተንፈሻ አካላት ቱቦን በማጥበብ ለአስም ሊዳርጉን ይችላሉ ማለት ነው። በዛ ሂደት እንግዲህ ለአስም በሽታ ሊዳርገን ይችላል። ስለዚህ እነዚህን ነገሮች መቀነስ አለብን ማለት ነው። በተለይ ደግሞ ስትረስን ቶታሊ ባናጠፋም ስንቀንስ እና ረዲዩስ ስናደርግ ለዚህ በሽታ እንዳንጠቃ ምክንያት ይሆናል ማለት ነው። ሁለተኛው ፕሮፐር የሆነ ሜዲኬሽን መውሰድ ነው። በተለይ ይሄ የሚያገለግለው በሽታው ያለባቸው ሰዎች ነው። በተለይ የአስም በሽታ ያለባቸው ሰዎች የአስም በሽታ ሪስክ ያለባቸው ሰዎች እና እንዲሁም ፋሚሊ ሂስትሪ ያለባቸው ሰዎች ብዙ ጊዜ ፕሮፐር የሆነ ሜዲኬሽን ቢወስዱ ይመረጣል። በተለይ ደግሞ በሽታው ያለባቸው ሰዎች እና መድሃኒት ላይ ያሉ ሰዎች ነው ማለት ነው። በተለይ ደግሞ ብዙ ጊዜ መድኃኒታቸውን ራሳቸው አጀስት የሚያደርጉ ሰዎች አሉ። በመድኃኒት በሄልዝ ኬር ፕሮቫይደር ወይም ደግሞ በፊዚሻን የታዘዘው መድኃኒት ራሳቸው ይጨምራሉ ወይም ደግሞ ራሳቸው ቀንሰው ይወስዳሉ። ስለዚህ ለተለያየ ችግር ሊዳረጉ ይችላሉ ማለት ነው። ስለዚህ መድኃኒቱን በሰአቱ መውሰድ እና ሐኪም ያዘዘው መድኃኒት በመውሰድ የበሽታውን ሴቬሪቲ ማስተካከል መቀነስ እና ሪከረንት አታኩን ማስተካከል እንችላለን ማለት ነው። ስለዚህ ሐኪም የሚሰጠውን ትዕዛዝ ኢንስትራክሽኑን ፎሎ ማድረግ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ሬጉላር የሆነ ሞኒተሪንግ ማድረግ አለባቸው። በተለይ ይሄ ሲምፕተሙ ለምን ያህል ጊዜ ይቆያል፣ ላንግ ፋንክሽናቸው እንዴት ነው የሚለውን ራሳቸው ፔሸንቶች ቴስት ማድረግ አለባቸው ማለት ነው። ለምሳሌ መቼ መቼ ነው የሚከሰተው፣ እንዴት ነው የሚከሰተው እና ለምን ያህል ሰዓት ይቆያል የሚለውን እነሱ ጀጅ ሲያደርጉ ብዙ ነገሮችን መከላከል ይችላሉ። በተለይ ማስነሻ ሰአቱና ታይሙ ምን ያህል እንደሆነ ታወቁ ያ በዛ ሰዓት ሊያደርጉ የሚችሉትን አክቲቪቲ መቀነስና ማስተካከል ይችላሉ ማለት ነው። እንዲሁም የላንግ ፋንክሽናቸው ወይም ደግሞ ሪስፓራቶሪ አክቲቪቲያቸው በምክንያት እንደቀነሰ መለየት ራሳቸውን ሞኒተር ማድረግ ይችላሉ ማለት ነው። ሶስተኛ ቫክሲኔሽን መውሰድ ነው ወይም ደግሞ የክትባት የሚባለውን መውሰድ ነው። ብዙ ጊዜ የሳምባ ምችን ክትባት አለመውሰድ ህፃናት ላይ ወይም ደግሞ ኤርሊ ስቴጅ ላይ አለመውሰድ የኢንፍሉዌንዛ ቫይረስን አለመውሰድ እንደሚታወቀው እነዚህ እንትኖች በሚይዙም በኒሞኒያ በሚይዝብን እኛን ሲይዘን ወይም ደግሞ ኢንፍሉዌንዛ በሚይዝብን ጊዜ ሰውነታችን ውስጥ በሚገባ ጊዜ እንደሚታወቀው ለአስም ሴቬሪቲውን በመጨመር ለአስም በሽታን በመዳረግ ለተለያዩ ኮምፕሊኬሽኖች ሊያጋልጠን ይችላል ማለት ነው። ስለዚህ ኤርሊ ላይ አንዳንድ ክትባቶችን መውሰድ በተለይ ደግሞ ለአስም በሽታ እንዳንጋለጥ ፕሮቴክቲቭ ሜካኒዝም ሊሆኑ ይችላሉ። እንዲሁም ደግሞ በተለይ ደግሞ አሁን አስም ያለባቸው ሰዎች ተጓዳኝ እንደ ኒሞኒያ በሽታ ሲይዛቸው በሽታውን ሴቬሪቲው እንዲጨምርና ለሞት ሊዳረግ ሊችል ኮሞርቢዲቲ ሊፈጠር ይችላል እና እነዚህን ነገሮች ማስተካከል በጣም አሪፍ ነው ማለት ነው። ስለዚህ ህፃናትን በተለይ ደግሞ ማስከተብ በጣም አሪፍ ነው ማለት ነው። አራተኛ ሄልዚ የሆነ ላይፍ ስታይል መከተል ነው። በተለይ ሰውነታችን ወይም ደግሞ ክብደታችን ማስተካከል አለብን። ከመጠን በላይ ክብደት ያላቸው ሰዎች ብዙ ጊዜ ክብደታቸውን ማስተካከል ሲችሉ ለተለያዩ በሽታዎች ሪስክ እንደሆነ ይታወቃል ክብደት መጨመር እና ይሄን ማስተካከል ይችላሉ። ሌላው ደግሞ ኤክሰርሳይዝ ማድረግ ነው። በተለይ ብዙ ጥናቶች እንደሚያስረዱት አዘውትረው ስፖርታዊ እንቅስቃሴ የሚያደርጉ በተለይ ደግሞ በሳምንት ከ150 ደቂቃ በላይ የሚሰሩ ሰዎች ለተለያዩ በሽታዎች እንዳይጠቁ ምክንያት ይሆናል ማለት ነው። በተለይ ደግሞ እነዚህ ክሮኒክ ዲስኦርደር ብለን የምንጠራቸው ወይም ደግሞ ተላላፊ ያልሆኑ በሽታዎችን በቀላሉ መንገድ ኮንትሮል ማድረግ ይችላሉ ማለት ነው። በዛ ሂደት ኤክሰርሳይዝ ማድረግ ብዙ በሽታዎችን እንድንከላከል ያደርጋል ማለት ነው። ከዚህ በተጨማሪ ኤክሰርሳይዝ ማድረግ እንደሚታወቀው አጠቃላይ ለካርዲዮቫስኩላር ኢንቴግሪቲ በጣም ወሳኝ ስለሆነ የደም ዝውውራችንን ለመጨመር የደም ስሮቻችንን ለማጠንከር እና አጠቃላይ የሴሎቻችን ሁኔታ አክቲቬት ለማድረግ በጣም አሪፍ ስለሆነ በዛ ሂደት ያተነፋፈስ ሂደታችንን ማስተካከል እንችላለን። እንዲሁም አጠቃላይ ለመተንፈሻ አካላት ችግር እንዳንጋለጥ በጣም አስፈላጊ ነው ማለት ነው ኤክሰርሳይዝ። ከዚህ በተጨማሪ ባላንስ ዴት ነው። በተለይ ይህ ባላንስ ዴት ወይም ደግሞ የተመጣጠነ ምግብ መመገብ ለአስም ብቻም ሳይሆን አጠቃላይ ለተለያዩ በሽታዎች ሊፈጠሩ የሚችሉትን ኮምፕሊኬሽኖች በመቀነስ እንዲሁም በሽታዎች እንዳይፈጠሩ ትልቅ ሚና አለው ማለት ነው። ብዙ ጊዜ አመጋገባችን የበሽታ የመከላከል አቅማችን ስለሚጨምር እና ኢሚዩኒቲያችን ቦስት ስለሚያደርግ ለአንዳንድ በሽታዎች እንዳንጠቃ
ምክንያት ይሆናል ማለት ነው። በተለይ ደግሞ አስም እንዳይዘን እንዲሁም ደግሞ ሴቨሪቲውን ለመቀነስ አመጋገባችን ማስተካከል በጣም አስፈላጊ ነው ማለት ነው። በተለይ በፍራፍሬዎች በአትክልቶችና በጠቃሚ ፋቶች የበለጸጉ ምግቦችን መመገብ አጠቃላይ ለለንግ ፋንክሽን ወይም ደግሞ ለሳምባ ጤንነት በጣም አስፈላጊ ስለሆነ ባላንስ ዲየት መመገብ በጣም አስፈላጊ ነው። አምስተኛ ስትረስን ማኔጅ ማድረግ ነው። በተለይ እንደሚታወቀው ከመጠን በላይ የሆነ ስትረስ ወይም ደግሞ ከቁጥጥር የዘለለ ስትረስ ለተለያዩ በሽታዎች እንድንጠቃ ምክንያት ይሆናል ማለት ነው። ምክንያቱም የተለያዩ ሆርሞኖች ይመረታሉ በተለይ ደግሞ ደም ውስጥ እነዚህ ሆርሞኖች በሚመረቱበት ጊዜ ክብደት እንድንጨምር ምክንያት ይሆናሉ። ብስጭት ሊኖር ይችላል። አለመረጋጋት ሊኖር ስለሚችል ለተለያዩ በሽታዎች መንስኤ ሊሆን ይችላል ማለት ነው። ስለዚህ ስትረስን ረዲዩስ ማድረግ በጣም አስፈላጊ ነው። ብዙ ጊዜ ስትረስ ሲኖር ወይም ደግሞ ጭንቀት በሚኖርበት ጊዜ በተለይ ደግሞ አይታችሁ ከሆነ የሳምባ ወይ ደግሞ የአስም በሽታ ያለባቸው ሰዎች ለሴቬር የሆነ አታክ ይጠቃሉ። ስለዚህ ስትረስን ማኔጅ ማድረግ እና መቀነስ በጣም አስፈላጊ ነው ማለት ነው። ስድስተኛ ስሞኪንግን ማቆም ነው። በተለይ የትንባሆ የሚጠቀሙ ሰዎች ብዙ ጊዜ ለሳምባ በሽታ የተጠቁ ናቸው። በተለይ ደግሞ አስም ያለባቸው ሰዎች በሚያጨሱበት ጊዜ ዳብል የሆነ በርደን ያስከትላል። ብዙ ጊዜ ይሄ አስም ያላቸው ሰዎች አንዳንድ እንደ አላርጂክ ነገር ስለሚቆጥረው ሳምባቸው በተለያየ ነገር ኢንፍላሜሽን ይፈጥራል። በዛ ሂደት ሙከስ ፕለግ ያደርጋል። ከዛ ላይ ሙከስ ፕለግ ሲያደርግ ደግሞ በደንብ እነዚህ ሲላሪ ማስሎች አክቲቬት ስለማይሆኑ ወይም ደግሞ አጠቃላይ የመተንፈሻ አካላትን ጤንነት ስለሚጎዳ ይሄ ስሞኪንግ የሳምባ ጤንነት ያልተስተካከለ እንዲሆን ያደርጋል ማለት ነው። በዛ ሂደት ለአስም ሪከረንትሊ አታክ እንዲፈጠር ያደርጋል። እንዲሁም የመሞታቸውን አቅም በመጨመር ሰዎችን ሊጎዳ ይችላል ማለት ነው። ስለዚህ ስሞኪንግ እንደሚታወቀው ሪስክ ኦፍ አስማን ይጨምራል ማለት ነው። ስለዚህ መቀነስ እና ደግሞ ቶታሊ ማስወገድ በጣም አስፈላጊ ነው። በተለይ ደግሞ ይሄ ስሞኪንግ የሲምፕተሞችን ኤግዛጀሬት እንዲሆኑና ሴቨሪቲያቸውን ጨምሮ ማድረግ ሰዎችን ሊገድል ይችላል ማለት ነው። ሰባተኛ ሬጉላር ቼክአፕ ማድረግ ነው። በተለይ ብዙ ጊዜ ቼክአፕ ማድረግ ምንድነው የሚጠቅመው? ያለበትን ሰውየው ያለበትን ሁኔታ እንደገና ደግሞ መድሃኒት ይቀነስ ይጨመር የሚለውን ከዚህ በተጨማሪ ደግሞ ምን መድሃኒት አድ መሆን አለባቸው መጨመር አለባቸው ወይም ደግሞ ምን መድኃኒቶች ዲስ መሆን አለባቸው የሚለውን አጠቃላይ ከሄልዝ ኬር ፕሮቫይደር ወይም ደግሞ ከፊዚሻኑ ጋር ቀርቦ መመካከር እጅግ በጣም ብዙ ነገሮችን ይቀርፋል ማለት ነው። በተለይ ደግሞ ራስን ሞኒተር ለማድረግም እንደገና ደግሞ አፖይንትመንት መኖሩ የተለያዩ ነገሮችን በማስተካከል ለአስም እንዳንጠቃ ሪከረንትሊ አንዳንድ ችግሮች እንዳይደርሱብን ማድረግ እንችላለን ማለት ነው። ብዙ ጊዜ በተለይ ደግሞ አንዳንድ ሰዎች አንዳንድ መድሃኒት ይወስዱና ሲሻላቸው ድነናል ብለው የሚተው ሰዎች አሉ። እና አስም ደግሞ እንደዛ ተብሎ የሚተው በሽታ አይደለም። ምክንያቱም ሄድ መጣ እያለ ሰዎችን ለጉዳት ሊዳርግ የሚችል የበሽታ አይነት ስለሆነ መድሃኒትን በአግባቡ መውሰድ ሬጉላር ቼክአፕ ማድረግ የጤና ባለሙያዎች የሚሉትን ነገር መከተል እጅግ በጣም አስፈላጊ ነው ማለት ነው። ስምንተኛው እና የመጨረሻው ብዙ ጊዜ አስም ያለባቸው ሰዎች እንደሚታወቀው ለኢንፍላሜሽን ተብሎ የሚወሰድ የተለያየ መድሃኒት አለ ማለት ነው። ስለዚህ ኢንፍላሜሽን ማኔጅ ማድረግ በጣም አስፈላጊ ነው። በተለይ ደግሞ አስም ያለባቸው ሰው የተለያዩ መድኃኒቶችን ይወስዳሉ። በተለይ ደግሞ አስም ሄድ መጣ የሚል የበሽታ አይነት ወይም ደግሞ ሳይክሊክ የሆነ የበሽታ አይነት ስለሆነ መድሃኒትን መውሰድ በጣም አስፈላጊ ነው። አንዳንዴም በሽታው ወይ ደግሞ ሲምፕተሞቹ በጣም የኤግዛጀሬት በሚሆኑበት ጊዜ እና ሴቨሪቲው በጣም የሚጨምር ከሆነ ለሞት እንደሚዳርግ ብዙዎች ግንዛቤ ይኖራቸዋል ብዬ አስባለሁ። እና ብዙ ጊዜ እነዚህ የሚነፉ ኮርቲኮስቴሮይድ አሉ። በተለይ በአንቲ ኢንፍላማቶሪ የሆኑ ብሮንኮ ዳይሌተር የሆኑ መድኃኒቶች ይሰጣሉ እና እነሱን በአግባቡ መውሰድ ነው። እንደምታውቀው እንግዲህ እነዚህ ብሮንኮ ዳይሌተር ብለን የምንጠራቸው ውስጡን የመተንፈሻ አካላትን ቱቦ በማስፋት ሙከስ እንዳይጠራቀምና ኢዝሊ ኤክስፔክትሬት እንዲሆን በማድረግ ትልቅ ሚና አላቸው። አንቲ ኢንፍላማቶሪ ብለን የምንጠራቸው ደግሞ ለምሳሌ እንደ ሃይድሮኮርቲሶል ብለን የምንጠራቸው መድኃኒቶች አንቲ ኢንፍላማቶሪ ኢፌክት ነው ያላቸው እና ብዙ ጊዜ እብጠት ካለ
ወይም ደግሞ ብግነት ካለ እሱን መቀነስ ነው። እነዛኞች ደግሞ ብሮንኮዳይሌተር ብለን የምንጠራቸው ማስፋት ነው። ስለዚህ በሚሰፋበት ጊዜ ንፍጥ ይቀጥናል፣ ንፍጥ በቀላሉ እንዲወጣ ያደርጋል ማለት ነው። ስለዚህ እነዚህ መድኃኒቶች በአግባቡ መውሰድ ነው። ብዙ ጊዜ ድነናል ብለን የምናቋርጠው ሳይሆን በሚከታተልን ጤና ባለሙያ ወይም ደግሞ ፊዚሻን መድኃኒቱን አጀስት በማድረግ የሚደረግ ነገር ስለሆነ እነዚህ መድኃኒቶች መውሰድ ነው ማለት ነው። ከዚህ በተጨማሪ ሎንግ አክቲንግ ቤታ አጎኒስት የሚባሉ መድኃኒቶች አሉ። በተለይ ደግሞ ቅድም የጠቀስናቸው እነዚህ ኢንሄልድ ኮርቲኮስቴሮይዶች ወይም ደግሞ ብሮንኮዳይሌተሮች የማያሽሉ ከሆነና ሲምፕተም ወይም ደግሞ ይሄ ምልክቶች አንኮንትሮል የሚሆኑ ከሆነ ይህ መድኃኒት ይሰጣል ማለት ነው። ስለዚህ እነዚህ መድኃኒቶችን በአግባቡ መውሰድ በጣም አስፈላጊ ነው። በተለይ ደግሞ ሐኪም ሳያዝ ጤና ባለሙያ ሳያዝ ዝም ብሎ ጨምሮ መውሰድ ቀንሶ መውሰድ ሰውነታችን መድኃኒቱን አላምድ ስለሚል ለተለያዩ ችግሮች ልንዳረግ ስለሚችል የአስሙን ሪከረንት ወይም ደግሞ ሴቬሪቱን ስለምንጨምር ጥንቃቄ ማድረግ አለብን ማለት ነው። እንግዲህ ጥሩ ግንዛቤ ስለ አስም መከላከያ መንገዶች ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ያደረጋችሁ እንድታበረታቱ ስል ጠይቃለሁ። ባይ ባይ።